ጤና ይስጥልን እንዴት አላችሁ እንዴት ቆይታችኋል በሳምንት ውስጥ የሰማናቸውን አዳዲስና ወቅታዊ የቴክኖሎጂ መረጃዎች ወደ እናንተ የምናደርስበት የምን አዲስ በሳይበር ሰዓታችን ላይ እንገኛለን። በቅድሚያም ጉግል ኩባንያ ጉግል አሲስታንስን ከመስከረም 4 ቀን ጀምሮ ከአገልግሎት ሊያስወጣው መሆኑን አሳውቋል። ለመሆኑ ጉግል ኩባንያ ጉግል አሲስታንስን ከአገልግሎት ለማስወጣት ምን አስገደደው የሚለውን በስፋት እንነግራችኋለን። አስከትለንም ከጊዜ ወደ ጊዜ ክሶች እየበዙበት የመጣው የቴሌግራም ጉዳይ እጅጉን አነጋጋሪ ሆኗል። ከሰሞኑ ቴሌግራም ከአፕ ስቶር እንዳይወርድ ታግዶ ነበር በአንድ ተጠቃሚ ምክንያት። በስፋት ምን አዲሳችን ተመልክቶታል የምንነግራችሁ ይሆናል። በመጨረሻም ምን አዲሳችን በሻንጋይ ፋይዳን ዩኒቨርሲቲ የኮምፒውተር ሳይንስ ተመራማሪዎች ሰው ሰራሽ አስተውሎቶች እንደ ወርም ቫይረስ ራሳቸውን የሚያራቡ መሆናቸውን በጥናታቸው አረጋግጠዋል። ምን አዲሳችን ይህን በዝርዝር የሚነግራችሁ ይሆናል። ከዜናዎቹ ጋር ትዕግስት ተሳፊ ነኝ። አብራችሁን ቆዩ። ጉግል ኩባንያ ጉግል አሲስታንስን ከመስከረም 4 ቀን ጀምሮ ከአገልግሎት ሊያስወጣው መሆኑን አሳውቋል። ጉግል ኩባንያ በያዝነው የፈረንጆቹ ዓመት በወርሃ መስከረም በስልኮቻችን ላይ አገልግሎት ሲሰጥ የቆየውን የጉግል አሲስታንስ ሙሉ ለሙሉ በማቋረጥ በጀሚናይ ሰው ሰራሽ አስተውሎት ሊተካ መሆኑን ገልጿል። ኩባንያው በአንድሮይድ ስልኮች ላይ አገልግሎት እየሰጠ ያለውን የጉግል አሲስታንስ ከመስከረም 4 ቀን ጀምሮ የሚያቋርጥ ሲሆን ሂደቱን ሙሉ በሙሉ ተጠናቆ ሁሉም የአንድሮይድ ተጠቃሚዎች ወደ ጀሚናይ እስኪሸጋገሩ ድረስ ጥቂት ሳምንታት ሊወስድ ይችላል ብለዋል። ቀደም ሲል በ2025 መገባደጃ ላይ አገልግሎት ለማቆም ታቅዶ የነበረ ቢሆንም ጉግል የጀሚናይን አቅምና ዝግጁነት ለማጠናከር ሲል ተጨማሪ ጊዜ መውሰዱን ገልጿል። ይህ ውሳኔ የሞባይል ስልኮቻችን ብቻ ላይ ሳይሆን ከስልክ ጋር የሚገናኙ በርካታ መሳሪያዎችን እንደሚያካት ጉግል ጠቁሟል። ከነዚህ ቁሶች መካከል ስማርት ሰዓቶች፣ የጆሮ ማዳመጫዎች እና የአንድሮይድ አውቶ የመኪና ስርዓቶች እንደሚገኙበትና ተጠቃሚዎች ዝግጁ እንዲሆኑ ኩባንያው አስገንዝቧል። በሌላ በኩል የአንድሮይድ ኦፕሬቲንግ ሲስተም የተገጠመላቸው እንደ አንድሮይድ ቲቪ እና ቀጥታ የጉግል ስርዓት የሚጠቀሙ መኪኖች በዚሁ ለውጥ ውስጥ እንደማይካተቱ ተነግሯል። ይሁን እንጂ ቀን ገደብ ባይቀመጥላቸውም ወደፊት ወደ ጀሚናይ ስርዓት እንደሚሸጋገሩ ኩባንያው ጥቆማውን ሰጥቷል። በተጨማሪም የጀሚናይን አነስተኛ የቴክኒክ መስፈርቶች የማያሟሉ አሮጌ ስልኮች ያሏቸው ተጠቃሚዎች ወይም ደግሞ ጀሚናይን ገና ያልተዋወቁ የዓለማችን ክፍሎች ውስጥ የሚኖሩ ሰዎች ለአጭር ጊዜም ቢሆን የጉግል አሲስታንስን አገልግሎት መጠቀም እንደሚችሉ ፍንጭ ተሰጥቷል። ሆኖም ግን አብዛኛው ተጠቃሚ በሚቀጥሉት 1 ወይም 2 ወራት ውስጥ በስልኩ ላይ የነበረውን ጉግል አሲስታንስ የሚያጣ ሲሆን ከዚህ በኋላ በድምጽ ቁጥጥር ለመጠቀም የጀሚናይን ቻትቦት መጠቀም ይኖርበታል ተብሏል። ዘገባው የኔክስት ዌብ ነው። ወደ ተከታዩ የቴክኖሎጂ መረጃችን ስናቀና ተመልካቾቻችን በአንድ ተጠቃሚ ምክንያት በአፕል ታግዶ የነበረው የቴሌግራም ጉዳይ እጅጉን አነጋጋሪ ሆኗል። በቢሊዮን የሚቆጠሩ ተጠቃሚዎች ያሉት የቴሌግራም መተግበሪያ በአንድ ተጠቃሚ በህፃናት ላይ ባደረሰው የምስልና የቪዲዮ ጾታዊ ብዝበዛ ምክንያት በአፕል ኩባንያ መተግበሪያው ማከማቻ ውስጥ ለጥቂት ጊዜያት ታግዶ መቆየቱ ታውቋል። አፕል አዲስ የቴሌግራም ተጠቃሚዎች ከአፕ ስቶር አውርደው መተግበሪያውን ከአይፎን እና ከአይፓድ ላይ እንዳይጭኑ አግዶ ነበር። አፕል በአሁኑ ወቅት እገዳውን ያነሳ ሲሆን ውሳኔውን ያስቀየረው ቴሌግራም ህገወጥ ድርጊቱን ወዲያውኑ በማስወገድና ድርጊቱን የፈጸመውን ተጠቃሚ ከመተግበሪያው ካገደ በኋላ መሆኑን ታውቋል። መተግበሪያው ወደ አፕ ስቶር ከተመለሰ በኋላ ቴሌግራም በኤክስ ገጹ የተወራው ወሬ በጣም የተጋነነ ነው፣ ይህ የአፕል ድርጊት በሌሎች መተግበሪያዎች ላይ ይሰራ ይሆን የሚል ጥያቄ አዘል ሀሳቡን አስፍሯል። ቴሌግራም ለፎርብስ በላከው መግለጫ አፕል የጠቆመውን አንድ ተጠቃሚ ወዲያውኑ ማገዱን ገልጾ እንደ አውሮፓውያን አቆጣጠር በ2026 ብቻ ከህፃናት የጾታ ብዝበዛ ጋር የተያያዙ ከ337900 በላይ ግሩፖችንና ቻናሎችን ማስወገዱን ይፋ አድርጓል።
ይሁን እንጂ በአንድ አጥፊ ሰው ምክንያት በቢሊየን ተጠቃሚ ያለውን መተግበሪያ አፕል ለጊዜው ማገዱን የዘርፉ ባለሙያዎች እየተቹት ሲሆን ለሶፍትዌር አልሚዎች ይህ ድርጊት ከፍተኛ ስጋት የሚፈጥር ነው ሲሉ ትችታቸውን ሰንዝረዋል። ቴሌግራም የሽብርተኞች፣ የመረጃ መንታፊዎች፣ የህፃናት ጾታዊ ብዝበዛ፣ የእጽና የገንዘብ ህገወጥ ዝውውር ብሎም የአጭበርባሪዎች ዋሻ ነው የሚሉ ክሶች እየበዙበት እንደሚገኙ ፎርብስ በዘገባው አስነብቧል። ተመልካቾቻችን ወደ መጨረሻው የቴክኖሎጂ መረጃችን ስናቀና ሰው ሰራሽ አስተውሎቶች እንደ ወርም ራሳቸውን የሚያራቡ መሆናቸው ተረጋገጠ። በሻንጋይ ፋዳን ዩኒቨርሲቲ የኮምፒውተር ሳይንስ ተመራማሪዎች ሰው ሰራሽ አስተውሎቶች እንደ ወርም ቫይረስ ራሳቸውን የሚያራቡ መሆናቸውን በጥናታቸው ማረጋገጣቸውን ገልጸዋል። ሰው ሰራሽ አስተውሎቶች ያለ ሰው ልጅ ድጋፍ ራሳቸውን የማራባት አቅም እንዳላቸው ለማረጋገጥ ባደረጉት ጥናት ከ32 ሰው ሰራሽ አስተውሎቶች መካከል 11ዱ ራሳቸውን ማራባት መቻላቸውን አረጋግጠዋል። ተመራማሪዎቹ እንዳጠፉ ራሳቸውን ጠብቁ የሚል ትዕዛዝ በሰጧቸው ጊዜ ሰው ሰራሽ አስተውሎቶቹ የኮምፒውተርን ጥልቅ ስርዓት ሰብረው በመግባት ራሳቸውን ከመጥፋት ለመታደግ መብዛታቸውን በጥናታቸው አረጋግጠዋል። እንደ ተመራማሪዎቹ ገለጻ 14 ቢሊዮን ፓራሜትር ያላቸው አነስተኛ ሞዴሎች እንኳ ይህንን አደገኛ ድርጊት መፈጸም መቻላቸውን ተገንዝበዋል። ይህ አዲስ የተመራማሪዎች ግኝት ሰው ሰራሽ አስተውሎቶች ራሳቸውን እንደ ወርም ቫይረስ ያለ ሰው ጣልቃ ገብነት ማራባት መቻላቸው በሳይበር ደህንነት ጉዳይ አደገኛና አዲስ ስጋት የደቀነ መሆኑ እየተነገረ ይገኛል። ባለሙያዎች ይህ ሊሆን የቻለው ሰው ሰራሽ አስተውሎቶች ራሳቸውን የማስተዳደር፣ የማቀድ፣ የተለያዩ መሳሪያዎችን የመጠቀምና ከውድቀት የማገገም አቅም እያዳበሩ መምጣት መቻላቸው እንደሆነ አብራርተዋል። ቀደም ሲል የነበሩ የኮምፒውተር ወርሞች ራሳቸውን ለማራባት የተቀናበረ ኮድ የሚከተሉ የነበረ ሲሆን በሰው ሰራሽ አስተውሎቶች ዘንድ የሚሰሩ ወርሞች ግን አዳዲስ የሲስተም ክፍተቶችን በራሳቸው በመፈለግና ሊገጥማቸው የሚችሉ አዳዲስ የኮምፒውተር ስርዓቶችን የሚረዱ መሆናቸው ብሎም በራሳቸው የጥቃት መንገድ የሚፈጥሩ መሆናቸው እጅግ አደገኛ እንደሚያደርጋቸው ተመራማሪዎች ጠቁመዋል። ዘገባው የዊርድ.ኮም ነው። ተመልካቾቻችን በሳምንት ውስጥ የሰማናቸውን አዳዲስና ወቅታዊ የቴክኖሎጂ መረጃዎች እንዲህ ባለ መልኩ በምን አዲስ በሳይበር ወደ እናንተ ያደረስን ከዜናዎቹ ጋር ትዕግስት ተሳፊ ነበርኩኝ። ቸር ሰንብቱልኝ።